ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የመጋቢት 9 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። 3 የአማራ ፋኖ ብሔራዊ ንቅናቄ እዞች በመናበብ በመቀናጀትና በመጣመር ያካሄዱት ተጋድሎ ከግማሽ ሚሊዮን በላይ ተተኳሽ ለፋኖ ገቢ ያደረገው ሆኗል። ይህን ትልቅ ተጋድሎ አስመልክቶ የተገኘውን ድል ዝርዝር መረጃ በቀዳሚነት የምናስደምጣችሁ የዕለቱ መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ ዛሬ በጎንደር ቀጠና ሰፊ ግንባር የሸፈነ ተጋድሎ አካሂዷል። የታላቁን አርበኛና የፋኖ ትግል ምልክት የሆነውን አርበኛ ሜጀር ጄኔራል ዋንታ ባተን ሁለተኛ ዓመት መስዋዕትነት የሚዘክረው የሶስቱ እዞች የዛሬው የተጋድሎ ውሎ ሁለንተናዊ ድል የተገኘበት ነበር። በዚህ ታላቅ ድል የፋኖ መሪው ያስተላለፈው መልእክት ደግሞ የአማራ ክልል ካቢኔን ለግምገማ እንዲቀመጥ ያስገደደ ሆኗል። የባዲንን መዋቅር ያስደነገጠና ለስብሰባ ያስቀመጣቸው የአርበኛ ጌታ አስራደ መልእክት ምን ይላል የሚለውም በዜናችን ተሰሙታላችሁ። ኦነግ ከኦሮሚያ ክልል ይልቅ በአማራ ክልል ምርጫ መወዳደርን መርጧል። ለምርጫ የሚወዳደርበት የአማራ ክልል አካባቢዎች ደግሞ ወሎ ቤት አማራና ሸዋ አዲስ አበባ መሆኑን በመግለጫው አስታውቋል። የኦህዴድ ብልጽግናና የኦነግ የተናበበ የግዛት መስፋፋት እቅድ በዛሬው የኦነግ መግለጫ ታይቷል። ብልጽግና የነዳጅ ስርጭትን በተመለከተ ባስተላለፈው መልእክት ቅድሚያ ለመከላከያና ለደህንነት መስሪያ ቤት ብቻ ስጡ ሲል አሳስቧል። ዜናችን ያስደምጣችኋል። የኢትዮጵያ ተቋማትን ማፍረስ ማምከንና ማመናመን ቀዳሚ ግቡ አድርጎ ለጦርነት ፖሊሲው የአገሪቱን ምልክቶች ሁሉ እየበተነ ያለው ብልጽግና ዛሬ ደግሞ ከ31 የአገሪቱ ባንኮች 25ቱ መፍረስ ወይም መጨፈላለቅ ይኖርባቸዋል ብሏል። ከማይፈርሱ 6 ባንኮች መካከል የኦሮሚያ ህብረት ሥራ ባንክ ቀዳሚው ሲሆን 25ቱ ተጨፍላቂዎችስ የትኞቹ ናቸው የሚለውን በዜናችን እናስደምጣችኋለን። ሰዓቱን ጠብቆ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ከደመነፍስ ውጊያ ወደ ቅር ትብብር አድገናል። አርበኛ ጌታ የአማራ ፋኖ አሁን የትግል ደረጃ ከደመነፍስ መተኳኮስ ወጥቶ ወደ እቅድ ውጊያና የትብብር ደረጃ ያደገ ሆኗል ሲል የአማራ ፋኖ ብሔራዊ ንቅናቄ ፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደ ተናገረ። አርበኛ ጌታ አስራደ በዛሬው ዕለት በደቡባዊ ጎንደር ቀጠና የተካሄደው ተጋድሎ ዘርፈ ብዙ ድል የተገኘበት ነበር ብለዋል። ዛሬ በደቡባዊ ጎንደር ዞን 5 ወረዳዎች በላይ የሸፈነ ብርቱ ውጊያ የተካሄደ ሲሆን ይህንን ውጊያ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደ ሲናገር ዘመቻ ሜጀር ጄኔራል ዋንታ ባተ መታሰቢያ ተጋድሎ ከቀደምት ተጋድሎቻችን ልዩ የሚያደርገው ትግላችን ከደመነፍስ መተኳኮስ ወደ ትብብር ማደጉ ነው ሲል ተናግሯል። አርበኛ ጌታ አስራደ አክሎም ትግላችን ድርጅታዊ ቅርጽ ይዞ የተለያዩ ዞች በጋራ የሰሩት መሆኑ ብቻ ሳይሆን ስርዓት ውስጥ ያሉት የክልልና የዞን ባለስልጣናትም የዛሬው ኦፕሬሽን በቀላል መስዋዕትነት እንዲሳካ ሚናቸው የላቀ ነበር። ቅድመ መረጃ ከመስጠት ጀምሮ ውጊያው ላይ ትስስር እስከ መፍጠር ድረስ ያገዛችሁን የውስጥ አርበኞች ጊዜ ደርሶ በአደባባይ እናመሰግናችኋለን ብለዋል። የዛሬው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ቀጠና ተጋድሎ በድል እንዲታጀብ ያስቻለው በስርዓቱ ግራንድ ፕሮጀክት ላይ ጥላቻ ያደረባቸው የስርዓቱ አመራሮች ተባባሪ መሆናቸውን የገለጸው አርበኛ ጌታ አስራደ በዚህ የተነሳም ፋኖ ያልበዛ መስዋዕት በመክፈል ድል ሊያደርግ እንደቻለ ተናግሯል። በዛሬው ሰፊ ቀጠና የሸፈነ ውጊያም በቁጥጥራችን ስር የዋሉትን ተንከባክበን መያዝና ተጨማሪ የምህረት አዋጅ እንድናውጅ የሰጣችሁት ጥቆማ ለአፋብን ትልቅ ግብዓት ይሆናል ሲል ሚናቸውን
አስታውሷል። 3 ዓመት ሙሉ አየነው። ከዚህ በኋላ እንደ አማራ እርስ በርስ መገዳደል የለብንም፣ ነገሩ ገብቶናል ብላችሁናል በማለት የስርዓቱ መዋቅር አመራሮች ያደረጉትን ትብብር ገልጸዋል። ይህ በእንዲህ እንዳለ በዛሬው የሜጀር ጄኔራል ውባንታ ባተ ልዩ ዘመቻ ታላቅ ድል ከተቀዳጁ ክፍለ ጦሮች መካከል አንዱ የሆነው የአንበሳው ጋይንት ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ አርበኛ ፋሲል ሙሉ ዓለም የዘመቻው እቅድ በሚገባ የተሰራና ቅድመ ዝግጅት የተደረገበት ነበር ብለዋል። አርበኛ ፋሲል ሙሉ ዓለም በዕለቱ የተደረገውን ተጋድሎና የተገኘውን ድል አስመልክቶ ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። ዛሬ እጅግ በጣም ሞቅ ያለ ደመቅ ያለ ድል ተመዝግቧል ማለት ነው በንፋስ መውጫ ከተማ። እንግዲህ ይህ ድል ደግሞ እጅግ በጣም በበሰለና በተቀናጀ ሁኔታ የተገኘ ድል ነው። በተለይ ጎንደሬዎችንና ወለየዎችን አገናኝቶ እጅግ በጣም በተናበበ ሁኔታ የተሰራ ኦፕሬሽን በዛም ልክ ውጤታማ የሆንበት ድል ነው የተመዘገበው ወንድም አለም። መልካም ልክ ነህ አንተ እንዳልከው ነው ወንድማሜ። አዎ ብዛት ያላቸው የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች በእጃችን ገብተዋል። እንዲሁም አመራሮች እንዳልከው የንፋስ መውጫ ከተማ ከንቲባን ምክትል ከንቲባውን ጨምሮ ወታደራዊ አዛዦች በእጃችን እንግዲህ መማረክ ችለዋል ማለት ነው። እንግዲህ ምርኮውን በተመለከተ 2 ዲሽቃ በአንበሳው ጋይንትና በገብርዬ ክፍለ ጦር በኩል 2 ዲሽቃ 10 ብሬን ከ400 በላይ የሚሆን የነፍስ ወከፍ ክላሽ እጅግ በጣም ብዛት ያለው ከእንደገናም ደግሞ ቀደም እንዳልኩ ከሚኒልክ እዝ የላስታ ሳምነው ኮርና የደጋው መብረቅ ኮር ተሳታፊ ሆነው ነበረ። በእነሱም በኩል ብዛት ያለው የነፍስ ወከፍ መሳሪያና ምርኮኛ እንዳለ መረጃው አለኝ። ከዛ ውጭ እንዳልኩ ቅድም ወታደራዊ አዛዦችም የከንቲባውን ሳይቀር ብዙ ሰዎች በእኛ እጅ በምርኮ ወድቀዋል ማለት ነው። እጅግ በጣም ጣፋጭ የሆነ ድል ሁላችንም ያናበበ እጅግ በጣም በአጭር ሰዓታት ውስጥ ሙሉ በሙሉ መቆጣጠር የቻልንበት ሁኔታ ነው ያለው ወንድም አለም። አጠቃላይ እንግዲህ በተለይ ይህ ድል ትልቅ መናበብ የታየበት በተለይ ደግሞ የአፋብን ድርጅታዊ አንድነት በተግባር የተገለጠበት ነበርና አጠቃላይ መናበባችሁ እናንተም እንግዲህ ከዛ በፊት ምናልባት ከዚህ በፊት ነፋስ መውጫ ላይ ያደረጋችሁትን ውጊያ ስታካሂዱ በተለይ እንደ ኮርም የመዋቅር ዝርጋታው የሪፎርም ስራዎችም ገና ነበሩና የአሁኑ ደግሞ ከዛ ለየት ባለ መንገድ መዋቅራችሁን ሪፎርም ሰርታችሁ አመራሮችን ወደፊት አምጥታችሁ መቀየር ያለባቸውን ቀይራችሁ በዛ ልክ የተደረገ ታቅዶበት ነው ማለት ይቻላል። አጠቃላይ ውጊያው ስኬት ውስጥ እንዴት ይገለጻል? መናበባችሁስ እንዴት ነው በአንተ አንደበት የሚገለጸው? መልካም ወንድም አለም፣ እውነት ለመናገር እዚህ ቀጠና ላይ እንደዚህ አይነት መናበብም እንደዚህ አይነት ኦፕሬሽንም ሲሰራ ምናልባት ግንባር ቀደም ነው ብዬ ነው የምወስደው ይሄንን ምክንያት እጅግ በጣም ያው እዚህ በፊት የገጠሙንን ችግሮች ተግዳሮቶች እዚህ በፊት በተደጋጋሚ ተናግሬያቸዋለሁ። ከዛ በኋላ ግን እንዳልከው መዋቅሩን በአዲስ ከሰራን በኋላ በጣም እጅግ በጣም ለትግሉ እጅግ በጣም የሚቆረቆሙ ወንድሞች ትግሉን መምራት ከጀመሩ ወዲህ እጅግ በጣም መናቦች ነበሩበት። እዚህ በፊት እንደምታስታውሰው ጠንካራ የሆኑ ኦፕሬሽኖች ተፈጽመዋል። የዛሬውን ለየት የሚያደርገው እጅግ በጣም በበሰለ ሁኔታ ከዚህ በፊት ተሰርቶ በማይታወቅ ሁኔታ እጅግ በጣም በበሰለ አካሄድ እንግዲህ ጠላትን መጠጋት ችለን ከዛ በኋላ ወደ ማጥቃት ነው የገባ ነው። በዚህም እንግዲህ በአይነቱ ልዩና ለየት ያለ እጅግ በጣም ጣፋጭ የሆነ ድል በቀላል መስዋዕትነት ብዙ ድል ያስመዘገብንበት ሁኔታ ነው የነበረው ወንድም አለ። በተተኳሽ ደረጃም እንግዲህ በተለያየ መንገድ ሲገለጽ ነበረ ፓትሮሎችና በፓትሮል ሙሉ ተተኳሾች ጭምር ገቢ ተደርገዋል የሚል በርካታ መረጃዎች ይወጡ ነበረ። ተጨባጭ ነው ማለት ይቻላል? ትክክል ነው። ፓትሮሎች ተማርከዋል። እንደዚሁም ደግሞ ተተኳሽ በፓትሮል ተማርኳል። ብዛት ያለው ተተኳሽ እንግዲህ መማረክ ችሏል ማለት ነው። እጅግ በጣም ብዛት ያለው እንግዲህ ቅድም እንዳልኩት ንብረት ነው ከጠላት ላይ እንግዲህ መማረክ የቻለው ወንድ ማለት ነው። አርበኛ ፋሲል ሙሉ ዓለም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ኃላፊ ለሰጠህን ማብራሪያ የአውደ ውጊያ መረጃ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። ወደ ተከታዩ ዜናችን እናልፋለን።
የዘመቻው ባንታ ባተ ተጋድሎ ዝርዝር መረጃዎች። የአማራ ፋኖ የትግል ምልክት የነበረው በፋኖ ትግል ታሪክም የመጀመሪያ የሆነውን ጉና ክፍለ ጦርን የመሰረተውና ለአማራ ሕዝብ ሕልውና ሲል በጀግንነት መስዋዕት የሆነው አርበኛ ሜጀር ጄኔራል ባንታ ባተ የተሰዋበትን 2ኛ ዓመት ልጆቹ በተጋድሎ አስበውት ውለዋል። የብልጽግናው ስርዓት በዚህ የፋኖ የቅንጅት ተጋድሎ ከፍተኛ ወታደራዊና ፖለቲካዊ አመራሮችን ጨምሮ እጅግ ከፍተኛ ቁሳዊ ኪሳራ ደርሶበታል። የፋኖን የዕለቱን የተጋድሎ ድል መረጃዎች በዝርዝር እናስደምጣችሁ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ በቅንጅትና በመናበብ ሰፊ ቀጠናን የሸፈነ ተጋድሎ ባደረጉበት የደቡባዊ ጎንደር ቀጠና ከፍተኛ ድሎችን ተቀዳጅተዋል። የደጃዝማች በላይ ዘለቀ እዝ ሜጀር ጄኔራል ባንታ ባተ አንደኛ ኮር ከአማራ ክልል ርዕሰ መስተዳደር ጽሕፈት ቤት 30 ኪሎ ሜትር ርቀት ላይ የምትገኘውን ሐሙሲትን ተቆጣጥሮ ውሏል። የደቡብ ጎንደር ዞን ዋና ከተማ ደብረ ታቦርም በቅርብ ርቀት ውጊያ ሲያካሄድበት የዋለው ፋኖ ነፋስ መውጫ ከተማን ጨምሮ በርካታ የጋይንት አውራጃ ከተሞችን ተቆጣጥሯል። በጋይንት ነፋስ መውጫ ከተማ፣ በጉና በጌምድሩ ክምር ድንጋይ ከተማ፣ በፋርጣው ጋሳይ ከተማና በደራ ሐሙሲ ከተማ የነበረው የብልጽግናው ፖለቲካዊና ወታደራዊ ኃይል የተመታ ሲሆን በዋናነትም ወታደራዊ ሎጂስቲክሶችን ለማሟላት ታስቦ በተካሄደው የዛሬው ውጊያ በሁሉም ከተሞች የነበረው የስርዓቱ ሰራዊት እንዲበተን ተደርጓል። በታላቁ አርበኛ ሜጀር ጄኔራል ባንታ ባተ ስም የተሰየመው የደጃዝማች በላይ ዘለቀ እዝ አንደኛ ኮር ደራ ሐሙሲ ከተማ፣ ወንጭት ሚካኤል፣ ይዘትና ጎንባት የተከማቸውን የብልጽግና ሰራዊት መበተን የቻለ ሲሆን ከደብረ ታቦር ከተማ በቅርብ ርቀት የምትገኘው ጋሳይ ከተማን አልፎ ወደ ክምር ድንጋይና ጋይንት ሊያልፍ የነበረውን የብልጽግና ሰራዊት በትኖታል። 9 ብሬን 3 ዲሽቃ 453 ኤኬ 47 ክላሽንኮቭ መሳሪያ 135 የአድማ ብተና አባላትን በቁጥጥሩ ስር ማድረግ ችሏል። 251 የባዲ ሚልሻ አባላት በሜጀር ጄኔራል ባንታ ባተ አንደኛ ኮር ተመተው ሲወድቁ 17 የብልጽግና ፓትሮል ተሽከርካሪዎችን በቁጥጥር ስር አውሏል። 7ቱ ሙሉ ተተኳሽ የጫኑ መሆናቸውን የህዝብ ግንኙነት ክፍሉ አስታውቋል። 51 ወታደራዊ መገናኛ ሬዲዮዎችንም ኮሩ በእጁ ማስገባት ችሏል። ሌላኛው የዘመቻው አካል የነበረውና ከፍተኛ ድል የተቀዳጀው ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በበኩሉ ነፋስ መውጫ ከተማና ጉና በጌምድር ክምር ድንጋይ ከተማ ላይ ወታደራዊ ጥበብ የተሞላበት የከተማ አውደ ውጊያ በማድረግ ጠላት ላይ ከፍተኛ ምት ማሳረፉን አስታውቋል። 3 ዲሽቃ 10 ብሬን 500 ክላሽንኮቭ መሳሪያ 65 አብራራው 13 አይኮም ወታደራዊ መገናኛ ሬዲዮ 1 ኤፍኤስአር እና 5 ፓትሮል ከ100 ሺህ በላይ ተተኳሽ ጋር በእጁ አስገብቷል። ከዚህ በተጨማሪም ከ100 በላይ የባዲን አድማ ብተና አባላትን በቁጥጥር ስር የዋለ ሲሆን የነፋስ መውጫ ከተማ ከንቲባን ጨምሮ በርካታ የባዲን ካድሬዎችንም በቁጥጥር ስር አውሏል። በዘመቻው ባንታ ባተ መታሰቢያ ተጋድሎ የተሳተፈው ወሎ ቤት አማራው አጼ ምኒልክ እዝ በበኩሉ በአርበኛ ኮማንዶ ፍቅሩ ሙሉ የሚመራው 303ኛ ላስታ ጄኔራል አሳምነው ኮርና 106ኛ ኮር ናቸው። ከሁለቱም ኮሮች የተውጣጡ 3 ክፍለ ጦሮች በውጊያው ተሳትፎ በማድረግ 183 የብልጽግና ጥምር ጦር አባላትን በቁጥጥር ስር ሲያውሉ 1 ብሬን፣ 51 ክላሽንኮቭ፣ ከ250 በላይ የእጅ ቦምብና ከ10 ሺህ በላይ ተተኳሽ ማግኘት ችሏል። በአጠቃላይ የዕለቱን ተጋድሎና የተገኙ ውጤቶችን ለመጥቀስ ያህል 6 ዲሽቃ 20 ብሬን፣ 1104 ክላሽንኮቭ፣ 15 ፓትሮል ተሽከርካሪዎች፣ 29 ሌሎች ተሽከርካሪዎች፣ 64 ወታደራዊ መገናኛ ሬዲዮዎች፣ 418 የብልጽግና ጥምር ጦር አባላትና ከግማሽ ሚሊዮን በላይ ተተኳሽ በፋኖ እጅ መግባት ችሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 9 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። በአማራ ክልል ምርጫ እወዳደራለሁ ኦነግ። የብልጽግናው ስርዓት በቀጣዩ ግንቦት 24 አካሂደዋለሁ በሚለው 7ኛው ዙር ምርጫ እንደሚወዳደር የገለጸው የኦሮሞ ነጻነት ግንባር ኦነግ በአማራ ክልል እንደሚወዳደር አስታውቋል። ድሬዳዋና አዲስ አበባንም የምርጫ መወዳደሪያ ቀጠናዎች ናቸው ሲል ዛሬ ይፋ አድርጓል። በአማራ ክልል ሰፊ ቀጠናን የሸፈነ ጦርነት እየተካሄደ በመሆኑና አብዛኛው የኦሮሚያ ክልልም ጦርነት ስላለ ቀጣዩ ምርጫ እንዲራዘም የ41 ሀገራት የሰብአዊ መብት ተከራካሪዎች ባሳለፍነው ሳምንት ለተባበሩት መንግስታት ድርጅት አስታውቀው ነበር። ሆኖም በኢትዮጵያ ያለው ሁኔታ የቱንም ያህል የጸጥታ ችግር ቢኖረውም ምርጫውን ከማካሄድ ወደ ኋላ አልልም ሲል የገለጸው የብልጽግናው ምርጫ ቦርድ ፓርቲዎች ወደ ምርጫ እንዲገቡ ማሳሰቡ አይዘነጋም። ለግንቦቱ ምርጫ ያለውን ዝግጅት ይፋ ያደረገው ኦነግ የመወዳደሪያ ቀጠናዎቹን ሲገልጽ ከወለጋና ከጉጂ ዞኖች ይልቅ አማራ ክልል፣ አዲስ አበባና ድሬዳዋ አስተዳደር ላይ ልዩ ትኩረት ማድረጉን ይፋ አድርጓል።
በአማራ ክልል የሚካሄደው ጦርነት አለመቆሙና የብልጽግናው ስርዓትም የሚያደርሰው የጦር ወንጀል ከቀን ወደ ቀን እየከፋ በመሄዱ ምርጫውን ለማካሄድ ፈተና እንደሚሆን ምሁራን ይናገራሉ። የኦሮሞ ነጻነት ግንባር ኦነግ ግን ከአማራ ክልል ይልቅ ለምርጫ ፈታኝ የሚሆነው የትግራይ ክልልና ወለጋ ብቻ ነው ብለዋል። ከኦህዴድ ብልጽግና ጋር በስልጣንና በርዕዮተ ዓለም የማይስማማው ኦነግ በርስት ነጠቃና ግዛት መስፋፋት ግን ከብልጽግናው ጋር በቅርበት የሚሰራ መሆኑ ይታወቃል። በቅርቡ በአዲስ አበባ ጉዳይ የጋራ ሰነድ ያዘጋጁት ሁለቱ ጸረ አማራ ኃይሎች በቀጣዩ ምርጫም እየተናበቡ የፖለቲካ ግባቸውን ለማሳካት እየሰሩ መሆናቸውን ፍንጭ ሰጥተዋል። ይህ የኦነግ የግዛት መስፋፋትና የወረራ ዕቅድ ማሳያ የሚሆነው ደግሞ ለቀጣዩ ምርጫ በእጩነት የሚወዳደርባቸውን ቦታዎች በገለጸበት ሪፖርቱ ነው። 163 የፓርላማና የጨፌ ኦሮሚያ እጩዎችን ያቀረበው ኦነግ አብዛኞቹ የመወዳደሪያ ቦታዎች ከኦሮሚያ ክልል ውጭ በድሬዳዋ፣ በሐረሪ፣ በቤንሻንጉል ጉምዝና አዲስ አበባን ጨምሮ በአማራ ክልሎች ነው። በሌላ ዜና ጣና ቴሌቪዥን አስቀድሞ እንደዘገበው ብልጽግናው በነዳጅ ላይ ዛሬ ጥብቅ አቋሙን ይፋ አድርጓል። ብልጽግናው ዛሬ በነዳጅና ኢነርጂ ባለስልጣን በኩል ይፋ ያደረገው የነዳጅ ማከፋፈያ መስፈርት ለጦርነቱ ቅድሚያ እንዲሰጠው ይደነግጋል። ባለስልጣኑ ዛሬ ይፋ ያደረገው ልዩ የቁጥጥር ደንብ ነዳጅ አከፋፋዮች በቅድሚያ ለጸጥታና ደህንነት ተቋማት፣ ኢኮኖሚያዊ ፋይዳ ላላቸው ቁልፍ የልማት ፕሮጀክቶች፣ መሰረታዊ ፍጆታ ለሚያመርቱና ወደ ውጭ ለሚልኩ ኢንዱስትሪዎች እንዲሁም ለሰፋፊ የእርሻ ልማቶች ቅድሚያ እንዲሰጡ ሲል ያዛል። በ48 ሰዓታት ውስጥ 3 የብልጽግና ቁልፍ ሰዎች በነዳጅ ጉዳይ ወጥ አቋማቸውን ማስተላለፋቸውን ተከትሎ የብልጽግናው ስርዓት ነዳጅን በተመለከተ በቀጣዮቹ ቀናት ከባድ ውሳኔ ያስተላልፋል። በተለይም የነዳጅ ክምችቱን ወደ ወታደራዊ ዘመቻው እንዲያከማች ያደርጋል ብለን መዘገባችን ይታወሳል። ወደ መጨረሻው ዜናችን እናልፋለን። 25 ባንኮች የመፍረስ አደጋ ተደቅኖባቸዋል። የብልጽግናው ስርዓት የሚያመክናቸውን ተቋማት እያመከነ አሁን በባንኮች ላይ ደርሷል። በመሆኑም ኢትዮጵያ ውስጥ ከሚገኙ 31 ባንኮች መካከል 25ቱ ፈርሰው መበተን ወይም እርስ በርስ ሊዋሃዱ ካልቻሉ አሁን ባለው ሁኔታ ቆመው መቀጠል አይችሉም ሲል ብሔራዊ ባንክ አስታውቋል። የጦርነት ፖሊሲያቸውን ለማስቀጠል ከፍተኛ የገንዘብ ብድር ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት የተበደሩት የብልጽግናው ሊቀመንበር የሀገሪቱን የፋይናንስ ፖሊሲና ስርዓት ለመቀየር ግዴታ ውስጥ ገብተዋል። ለረጅም ዘመናት የባንክ ኢንዱስትሪውን በሀገር ውስጥ ባለሀብቶች ብቻ እንዲያዝ የሚደነግገውን ፖሊሲ በመሻር የኬንያው ኬሲቢ የተባለው ግዙፉ ባንክ በኢትዮጵያ ስራ ሊጀምር መሆኑ ይታወቃል። የብሔራዊ ባንክ ገዢው ኢዮብ ተካልኝ የኢትዮጵያን የባንክ እንቅስቃሴና ቁመና አስመልክቶ በሰጡት የባንክ ስቴትመንት አሁን ያለው የባንኮች ፍክክር ከባድ ስለሆነ የሀገራችን ባንኮች እርስ በርሳቸው ካልተዋዱ ጣፈንታቸው መክሰምና መበተን ብቻ ነው ብለዋል። በዚህም መሰረት ከኢትዮጵያ ንግድ ባንክ በስተቀር 30ዎቹም የሀገሪቱ ባንኮች ሙሉውን መስፈርት እንደማያሟሉ የገለጹት የብልጽግናው ሹም ንግድ ባንክ ከሀገሪቱ የባንክ ኢንዱስትሪው 50 በመቶ ድርሻ ይዟል። ይህ ደግሞ ከፍተኛ ደረጃ የሚሰጠው ነው ሲሉ ተናግረዋል። ኢዮብ ተካልኝ ሲቀጥሉም 5 ባንኮች በመካከለኛ ደረጃ ላይ የሚገኙ በመሆናቸው ያለመፍረስ እድል አላቸው። ቀሪዎቹ 25 ባንኮች ግን ከሀገሪቱ የባንክ እንቅስቃሴ 22 በመቶ ብቻ ያላቸው በመሆኑ ወደ ማይክሮ ፋይናንስ ዝቅ ማለት ወይም እርስ በርስ በመዋሃድ ህልውናቸውን ማስቀጠል ይኖርባቸዋል። ይህን ማድረግ ካልቻሉ ግን ፈርሰው ሊበተኑ ይገባል ብለዋል። የብሔራዊ ባንክ የግምገማ ሪፖርቱን ሲቀጥልም በተለይ ካለፈው ዓመት ወዲህ ትንንሽ ባንኮች በብዛት የመዋሃድ አማራጭን እያጤኑ ሲሆን ለዚህም ምክንያታቸው የኢትዮጵያ ንግድ ባንክ የባንክ ዘርፉን እየጠቀለለ በመሆኑ በጣም እየጠበቀ በመጣው የባንኮች ውድድር ውስጥ መትረፍ የሚችለው እጅግ የጠነከረው ብቻ ስለሆነ ነው። ከ2017 ዓ.ም ጀምሮ በመካከለኛና ትንሽ ዘርፍ ስር ያሉት ባንኮች ከብድር፣ ሀብት፣ ተቀማጭ ካፒታልና ተያያዥ አመላካቾች አንጻር ከዘርፉ ያላቸው ጥምረት እያነሰ መምጣቱን ሪፖርቱ ይገልጻል። በዚህም ምክንያት በተለይ ትንንሽ ባንኮች ለመዋሃድ እያጤኑ መሆናቸውን ሪፖርቱ ጠቁሟል። ብሔራዊ ባንክ በበኩሉ የባንኮችን ውህደት የሚመራበት መመሪያ እያዘጋጀ መሆኑን በቅርቡ አይኤምኤፍ ገልጾ እንደነበር አይዘነጋም። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚለው ጠቅላላ ካፒታላቸው ከ10 ቢሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ኮኦፕሬቲቭ ባንክ፣ ጸደይ ባንክና ንብ ባንክ ብቻ ናቸው። አብዛኛው የመጀመሪያ ትውልድ የሚባሉት ባንኮች በመካከለኛ እድገት ደረጃ ላይ ሲሆኑ ከ2000 ዓ.ም ወዲህ ከተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ስራ ባንክ ብቻ ከጠንካራዎች እንደሚመደብ ባለሙያዎች ይስማማሉ። የትንንሽ ባንኮች ያነሰ ድርሻ ምክንያት ተብሎ የቀረበው ብድር በተወሰኑ ትልልቅ ደንበኞች መያዝ፣ የጥሬ ገንዘብ እጥረት፣ የብድር በከተማና የንግድ ዘርፍ ላይ መከማቸት አደጋ መሆኑ በሪፖርቱ ተጠቅሷል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን
ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 9 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።